የካቲት 16 ዕለተ ሰኞ የማለዳ ጸሎት። መስከረም 12 ዕለተ ሰኞ የቀትር ጸሎት። እግዚአብሔር ሆይ ስለዚህ ጊዜ እናመሰግናለን፣ ስለሰጠህን ስላሳየህን ምሕረትና ቸርነት ጌታ እግዚአብሔር ሆይ ስምህ ይባረክ። አንተ በጥላ ሸሽገህ ሕዝብህን እግዚአብሔር ሆይ ከብዙ ነገር ትጠብቃለህ። ለጠላት ንክሻ አሳልፈህ አትሰጥም። እግዚአብሔር ሆይ ጠላት እንዳሰበን በሕይወታችን እንዲሆን አታደርግም። እግዚአብሔር ሆይ ቅጥሩን እያዘለልክ መፍረስ ያለበትን እያፈረስክ መተከል ያለበትን እየተከልክ እግዚአብሔር ሆይ እንደ ፈቃድህ ሕዝብህን ታኖራለህ። እጅ ሰፊ እጅግ ባለ ብዙ ግርማ አምላክ ሆይ እናመሰግንሃለን። እግዚአብሔር አባት ሆይ ደግሞ በዚህ እንጸልያለን። በዚህ የቀትር ጸሎት ላይ እግዚአብሔር ሆይ የጸሎት መልሶቻችን በፍጥነት እንዲመለሱልን እግዚአብሔር ሆይ ብዙዎችም አንተ እግዚአብሔርና ሕያው እንደሆንክ ያዩ ዘንድ በባሪያ ኤልያስ ላይ ያደረከውን ያንን መልስ የጸሎት መልስ በሕይወታችን እንድታረግ እንጸልያለን። ቃል ሲናገር እንደዚህ ይላልና የሰርክ መስዋዕት በሚቀርብበት ጊዜ ኤልያስ ወደ መሠዊያው ቀረብ ብሎ እንዲህ ሲል ጸለየ። የአብርሃም የይስሐቅ የእስራኤል አምላክ ሆይ አንተ የእስራኤል አምላክ መሆንህን እኔም የአንተ አገልጋይ መሆኔን ይህን ሁሉ በትእዛዝ እንዳደረኩ ዛሬ ይታወቅ። ይህ ሕዝብ አንተ አምላክ እግዚአብሔር እውነተኛ መሆንንና ልባቸውን የመለስኸው አንተ መሆንህን ያውቁ ዘንድ እባክህ ስማኝ። እግዚአብሔር ሆይ እባክህ መልስልኝ። ከዚያም የእግዚአብሔር እሳት ወርዳ መስዋዕቱን፣ እንጨቱን፣ ድንጋዩን፣ አፈሩን ፈጽማ በላች፣ በጉድጓድ ውስጥ ያለውንም ውሃ ላሰች። ሕዝቡም ሁሉ ይህን ሲያዩ በግንባራቸው ተደፍተው አምላክ እግዚአብሔር እርሱ እውነተኛ ነው፣ እግዚአብሔር እርሱ እውነተኛ አምላክ ነው አለ ይላል። ጌታ እግዚአብሔር ሆይ እንደ ቃልህ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። አንተ ብቻ ሕያው አምላክ እንደሆንክ፣ አንተ ብቻ ትናንትናም ዛሬም ለዘላለም የምትኖር እንደሆነ ያውቅ ዘንድ እግዚአብሔር በጌታ በኢየሱስ ክርስቶስ ስም የትውልድ ጸሎት ይመለስ። እስከዛሬ ድረስ በጸሎት የጠበቁት እስከዛሬ ድረስ ሲጠብቁት የነበረው ጸሎቶቻቸው እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም መልሱ ይምጣ። እግዚአብሔር ብዙዎች እግዚአብሔር አምላክ እንደሆንክ በሕይወታቸው ይመሰክሩ ዘንድ እግዚአብሔር ሆይ በኢየሱስ ክርስቶስ ስም የጸሎት መልሶቻቸው የጠየቁት ጥያቄ እንዲመለስ እጸልያለሁ። ባሪያህ ልክ እንዳለው እባክህ መልስልኝ፣ እባክህ እግዚአብሔር ሆይ ስማኝ እንዳለ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እንማጸናለን፣ እንለምናለን። እባክህ ስማን፣ እባክህ እግዚአብሔር ሆይ መልስልን። መልስህ ጠላቶችን ትበላለች። መልስህ እግዚአብሔር ሆይ ብዙ ነገር ታደርጋለች። መልስህ አንተ ሕያው እንደሆንክ እኛም ያንተ ሕዝብ እንደሆነን ትናገራለችና አባት ሆይ በጌታ በኢየሱስ ክርስቶስ ስም ጸልየው የደከማቸው ጸልየው መልስ የዘገየባቸው ሰዎች ሁሉ እግዚአብሔር በኢየሱስ ክርስቶስ ስም በዚህ ዓመት የጸሎት መልሶቻቸውን መቀበል እንዲሆንላቸው እጸልያለሁ። አባት ሆይ በጌታ በኢየሱስ ክርስቶስ ስም ወጣቶች ጸልየው እየተጠባበቁ ያሉ ጌታ እግዚአብሔር ሆይ ለተለያየ ጉዳይ ወደ አንተ የመጡ እግዚአብሔር በኢየሱስ ክርስቶስም ከሰማይ ሆነ አባቴ እንድትመልስላቸው መልሶቻቸው እንዲፈጥኑ እግዚአብሔር ሆይ አንተ እንደሰማሃቸው ጠላትም ውሸታም እንደሆነ ሁኔታም ውሸት እንደነበረ ነገር ግን አንተ እውነተኛ አምላክና እነሱን የሰማህ አምላክ መሆኑን ያውቁ ዘንድ ዓለም ሁሉ ያውቅ ዘንድ አባቴ በጌታ በኢየሱስ ክርስቶስ እንድትመልስላቸው ጸልያለሁ። አባቶች ለብዙ ዘመን ሲጸልዩ የነበሩ ነገር እግዚአብሔር ሆይ ወደ አንተ የለመኑት የትኛውም ነገር ጌታ ሆይ በኢየሱስ ክርስቶስ ስም ይመለስላቸው። የትዳር አጋር እግዚአብሔር በሆኑ ላይ በተለይ እግዚአብሔር ሆይ ባልወለዱት ላይ መውለድ ፈልገው መውለድ ያልቻሉ እግዚአብሔር በኢየሱስ ክርስቶስም ጸሎታቸውን እንድትሰማ እጸልያለሁ። አባት ሆይ ሳሙኤልን ያገኘችው ሐና እንባዋ እጅግ በጣም በወረደ ጊዜ ኤሊ እንኳን ሊረዳት አልቻለም። ነገር ግን ጌታ ሆይ አንተ ሳሙኤልን አመጣ። ሐናም ቀንዷ ከፍ ከፍ አለ። እግዚአብሔር በኢየሱስ ክርስቶስ ስም መውለድ ለማይችሉ በዚህ ሰዓት ይሄ ጸሎት በኢየሱስ ክርስቶስ ስም ከሰማይ ሆኖ እንዲሰማ ጌታ ሆይ መልስ ይዞ እንዲመጣላቸው ጸልያለሁ። ጌታ እግዚአብሔር መውለድ የማይችሉ ልጅን የሚጠባበቁ በጌታ በኢየሱስ ክርስቶስ ስም አባት ሆይ በኢየሱስ ስም የእግዚአብሔር
ጸሎት፣ የእግዚአብሔር መልስ፣ የእግዚአብሔር ድምፅ ትክክል እንደሆነ ዓለም ሁሉ ያውቅ ዘንድ ዘሮቻቸው ያውቁ ዘንድ ጌታ ሆይ በኢየሱስ ክርስቶስ ስም በልጅ እንድትባረካቸው እጸልያለሁ። ለቢዝነስ ሲጸልዩ የነበሩ እግዚአብሔር በኢኮኖሚያቸው ላይ ሲጸልዩ የነበሩ ለብዙ ዘመናት እግዚአብሔር ወደ አንተ ሲጮሁ የነበሩ በጌታ በኢየሱስ ክርስቶስ ስም መልሶቻቸው እንዲፈጥር ሙላት እንዲሆንባቸው ያንተ በረከት ጌታ ሆይ ሐዘን የሌለበት በረከት በኢየሱስ ክርስቶስ ስም ወደ ህይወታቸው እንዲመጣ እጸልያለሁ። ጌታ እግዚአብሔር ሆይ በኢየሱስ ክርስቶስ የሚማሩ በትምህርታቸው ላይ መልሶቻቸው እንዲመጡላቸው ጌታ ሆይ አይምሮን እንድትከፍትላቸው የጸለዩ በኢየሱስ ክርስቶስ ስም አይምሮቻቸው ይከፈት። ጌታ ሆይ ለስኮላርሺፕ እየጸለዩ ያሉ ስኮላርሺፕን ያገኙ። ጌታ እግዚአብሔር ሆይ በተለያየ ኦፖርቹኒቲ መሳተፍ የሚፈልጉ ወደ ውጪ ሄደው መስራት ለሚፈልጉ እንደ ፈቃድ እግዚአብሔር በጌታ በኢየሱስ ክርስቶስም ከሰማይ ሆነ እንድትሰማቸው ባሪያ ኤልያስ እንዳለው እግዚአብሔር ሆይ እባክህ ስማኝ፣ እባክህ እግዚአብሔር ሆይ መልስልኝ። ከዛም አንተም እግዚአብሔር ሆይ እግዚአብሔር እሳት ወርዳ እሳቱን እንጨቱንም ድንጋዩንም አፈሩንም ፈጽማ እንደበላች በጉድጓድ ውስጥ ያለውንም ውሃ እንደላሰች እግዚአብሔር በኢየሱስ ክርስቶስ ስም መልሶቻችን እንዲፈጥኑ እጸልያለሁ። መልሶች እንዲመጡ እጸልያለሁ። አባት ሆይ በጌታ በኢየሱስ ክርስቶስ ስም በዚህ ዓመት ብዙዎች መልሶቻቸውን የሚቀበሉበት አንተም እንደሰማቸው የሚያውቁበት ሕያውና አምላክ መሆንን ዓለም ሁሉ ያውቅ ዘንድ በኢየሱስ ክርስቶስ ስም እንጸልያለን። አባቴን ስለምታረግ እናመሰግንሃለን። የአፍ መልስ ከእግዚአብሔር ነው፣ የልብ መዘጋጀት ደግሞ ከሰው ነው ተብሎ እንደተጻፈ አባት ሆይ በጌታ በኢየሱስ ስም ስለምታረግ እናመሰግንሃለን። አሜን።